እጅግ ልብ ሰባሪ አሳዛኝ ነገሮችን በየቀኑና በየዕለቱ መስማት የዕለት ተዕለት ተግባራችን ሆኖ ቀጥሏል። ድንገት የሚሞቱ አርቲስቶቻችን ቁጥር እየጨመረ እየበዛም ይሄዳል። ታዲያ ከሞታቸው በላይ አሟሟታቸው ደግሞ ብዙዎቻችንን ልባችንን እየሰበረ ይቀጥላል። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑና ቪዲዮ ለወዳጅ ዘመዶቻችሁ እንዲደርስ ደግሞ ሼር በማድረግ ሐሳብ አስተያየታችሁ እጅጉን ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ይህ ሰላም ሚዲያ ነው። ሰላም ሚዲያን ሰብስክራይብ ስለምታደርጉ ከልብ እያመሰገንን ቪዲዮን ከወደዳችሁ ደግሞ ላይክ አድርጋችሁ ብትጀምሩ ለብዙዎች እንዲደርስ ይረዳናልና ይህንን ስለምታደርጉ ከልብ እያመሰገንን ዛሬ ወደ ሰማናቸው እጅግ ልብ ሰባሪ አሳዛኝና የሚያስለቅስ ዜና እናልፋለን። እስከ ፍጻሜው አብራችሁኝ ቆዩም። ብዙዎቹ ከልጅነት እስከ ዕውቀት ይወዱታል። ከልጅነታችን ጀምሮ ብዙዎቻችን እየተከታተልንና ፍልፍሉን እየሰማን እየተዝናናንበት ነው የመጣነው። ታዲያ ድንገት አጋጣሚ ምን ይዞ መጣበትም እጅግ ሁሌ ሲስቅና ሲጫወት የምናውቀው አርቲስቶቻችንና የጥበብ ሰዎች ብዙ ጊዜ ካሜራ ፊት የሚታዩ ሰዎች በልባቸው ሐዘንና ስብራትን ደብቀው ከላይ ግን ሲስቁና ሲጫወቱ እንሰማቸዋለን፣ እንመለከታቸዋለን። ይህንን የሚያደርጉት ታዲያ እየታመሙ ህመማቸውን ዋጥ አድርጎ የሚኖሩትና የሚያሳልፉት ዛሬ እንጀራ ስለሆነላቸውና ወይም ከዚያ ከሚያገኙት ደሞዝ ልጆቻቸውንና ቤተሰቦቻቸውን ስለሚያስተዳድሩ ሐዘናቸውንና ፈተናቸውን አለፍ ብሎ ደግሞ በሽታቸውን በልባቸው ውጠው ሌሎችን ለማዝናናት ደፋ ቀና ሲሉ እያየንና እየሰማን ህይወታችንን ቀጥለናል። ታዲያ በዚህ መካከል ፍልፍሉ የገጠመው ነገር እጅግ አሳዛኝ መሆኑን ከሰማን ቀናቶች በተቀጠሩ ሰዓት ደግሞ አሁን እየመጡ ያሉ ነገሮች እጅግ ልባችንን የሰበሩም ሁላችንም ወዲያኛው ድረስ ወይም ልናሸልብ ተስፋ ቆርጠን የምንኖር ሰዎች እንደሆንን ድንገት ብልጭ ያለ ነገር የሰማንበትም ነገር ይመስላል። ታዲያ ማን ይታመናል? ማንስ ምድር ላይ ረጅም ዓመት ይቆያል? እንደ ድሮ ደግሞ 100፣ 200፣ 300 ዓመት ለመኖር ተስፋ ያደረጉ ሰዎችና አባቶቻችን ያ የህይወት ኑሮና መልክ ታሪክ ሆኖ መወራት ብቻ ሆኖ ቀረ። አሁንማ 40 እና 50 ዓመት ማለፍ ብዙ ጊዜ ፈተና ሆኖ እየቀጠለ ይገኛል። አጋጣሚም ሰው ታሞ እንኳን ወደ ሆስፒታል ከተወሰደ በኋላ ድሮ ድኖ ወደ ቤቱ ይመለሳል ተብሎ ይጠበቃል። አሁን ባለው ሁኔታ ነገሮች እጅግ መክበዳቸውን ተከትሎ በየቀኑ የሚሞቱ ሰዎች ቁጥር እየጨመረ ሐዘኑም እየበረታ እየቀጠለ ይሄዳል። ታዲያ በዚህ መካከል በኢትዮጵያ ውስጥ አርቲስቶቻችንን ድንገት ማጣት የብዙ ጊዜ ህልማችንም የህይወት መንገዳችንም ሆኖ ይቀጥላል። ታዲያ በድንገት በህልም እየሆነ ያለ የሚመስል ነገር ግን እውን ሆኖ የሚቀጥል ፈተና እየበረታም እየጨመረም ይሄዳል። በዚህ መካከል ዛሬ የሰማናቸው እጅግ ልብ ሰባሪ ሆኖ ይቀጥላሉ። ትላንትና አንዳንድ የሐዘን ዜናዎችና የምንወዳቸውን የጥበብ ሰዎችን ማጣታችንን ተከትሎ አንዳንድ ዜናዎችን ለመስራት እንኳን ብንሞክርም አንዳንድ ነገሮች መጣራት እንዳለባቸውና ባካችሁ ድንገተኛ የሆነ ህልፈት እየበዛ ነው። በተለይ ደግሞ በሚዲያ ላይ ያሉ ሰዎች ህይወታቸው ድንገት የሚያልፍበት ምክንያት ምንድነው ብሎ ለማሰብና ወደ ኋላ ቆም ብለን ልንመለከት ይገባል የሚሉ አንዳንድ ነገሮችን ለማስገንዘብ ታግለን ነበር። ታዲያ በዚህ መካከል ኢትዮጵያ ውስጥ ከሚሞቱ አርቲስቶች በላይ አሁን እያሳዘኑ ያሉት ቀጥሎ በህይወት ለመኖር የሚታገሉና ህልፈታቸው እንዴት እንደሆነ ሳያውቁም ድንገት በሰው እጅም በሚያሸልቡ ሰዎች እጅግ ያሳዝኑናል። ምክንያቱም ጥንቃቄ ይጠብቃል ይላል ቅዱስ ቃሉም። ስለዚህ በዚህ መካከል አሁን ባለው የህይወት መንገድና ፈተና ውስጥ አርቲስቶቻችን እያለፉ ባሉበት የህይወት መንገድ ውስጥ ድንገት ምርመራ ቢጀመር ስንቱ ነው በሰው እጅ ያለፉ የሚሉ ጥያቄዎችና ጥርጣሬዎች እየበረቱ ይመጣሉ። በዚህ መካከል እጅግ ልብ ሰባሪና አሳዛኝ ነገሮችን እየሰማን እንቀጥላለን። ሆን ብሎ የሚደረግ ሴራ ወይስ ድንገተኛ ህልፈት የሚለው ጥያቄ ውስጥ ይገባል። ድንገት የሚሞቱ የአርቲስቶቻችንና የጥበብ ሰዎች ብዛት ከቀን ወደ ቀን እየጨመረ እየበዛ ይሄዳል። በዚህ መካከል ታዲያ ድንገት የሚሞቱ የጥበብ ሰዎችና በጥበቡ ዙሪያ የሚንቀሳቀሱ ሰዎች ፈተናቸው እየጨመረ ዋጋ መክፈላቸው ደግሞ እየበረታ ይቀጥላል። በዚህ መካከል እጅግ ልብ ሰባሪውና አሳዛኙ ነገር ደግሞ ድንገት ሲሞቱ ለቤተሰቦቻቸው ድንገተኛ ሐዘን ቀጥሎ ደግሞ እስከ ወዲያኛው ሳይጽናኑ እንዲቆዩ ይገደዳሉ። ምክንያቱም የሞቱበት መንገድ ሳይታወቅና ገልጾ ነው ሳይነገራቸው ረጅም ዓመታቶች ይቀጥላሉ። በዘፈኑም በሙዚቃውም ዓለም ተጽዕኖ ከፈጠሩ ሰዎች መካከል የሚገኙ ሰዎች
ድንገት መሞታቸው ይነገራል። ቀጥሎ ደግሞ ማን እንደገደላቸው ሳያውቁ ረጅም ዓመት ፍትህ ፍለጋ እያለቀሱና በየሚዲያው እየመጡ ባካችሁ ፍትህ ለልጄ እያሉ ይጮሃሉ። ታዲያ ሰሚ የሚባል ነገር የለም። ሰሚ አግኝቶም አያውቁም። ብዙዎቹ ታዲያ በዚህ እውነትና ሐቅ ውስጥ ሆነው ረጅም ዓመታቶችን ሳይጽናኑ አንዳንድ ጊዜ ወላጆች የሚፈልጉት ነገር አለ። ድንገት ልጆቻቸው እንኳን ቢያርፉ የሚፈልጉት አንድ ጉዳይ አለ፣ ማን እንደገደለውና እንዴት እንዳለፈች ማወቅ። ታዲያ የብዙዎቹ እንቆቅልሽ ሆኖ ይቀጥላል። ማንም እንኳን ግልጽ አድርጎ የሚናገር ሰው ባይኖርም በዚህ መካከል ግን ዓመታቶች ይቆጠራሉ። ፈተናው እየበረታባቸው ይሄዳል። ታዲያ አሁን ባለው ሁኔታ በየጊዜው ወደ ሆስፒታል የሚገቡ አርቲስቶቻችንና የጥበብ ሰዎች ብዛታቸው ከቀን ወደ ቀን እየጨመረ እየበዛ ይሄዳል። ይህንን ተከትሎ ፖሊስ እንኳን አንዳንድ እንቅስቃሴዎችን ማድረግ እንዳለበትና አንዳንድ ጥንቃቄዎች እንዲደረጉ ቢያደርግ የሚሉ ሰዎችም ቢበራከቱም ከዛሬ ነገ ግን እየጨመረና ነገሮች እየከበዱ ይቀጥላሉ። በዚህ የህይወት መንገድና ፈተና መካከል እጅግ የሚያሳዝነውና ልብ ደግሞ የሚሰብረው የሚያሳድጓቸውና የወለዷቸው ልጆች መጽናናት አይችሉም። እጅግ ልብ ሰባሪ አሳዛኝ ነገሮችን መስማት የዕለት ተዕለት ጉዳያችን ሆኖ ይቀጥላል። ከልጅነት እስከ እውቀት ያሉ ሰዎች ይወዱታል፣ ያጽናናል። ብዙዎችንም ደግሞ እያሳቀ ቁም ነገር ለማስጨበጥ ይሞክራል። ረጅም ዓመታቶችን በኮሜዲው ስራ እንኳን ቢታወቅም አሁን ባለው ሁኔታ ደግሞ የሚያስተምርና ትውልድን የሚቀርጽ ነገር ላይ ትኩረት እያደረገ ይገኛል። ፍልፍሉን ማያቅ ሰው አለ ብሎ ማሰብ ከባድ ነው። ብዙዎቻችን እንደምናውቀው እጅግ መልካምና እጅግ ቅን የሆነ ልበ ሩህሩህ የሆነ ሰው እንደሆነ ይነገራል። ከሳቁ ጀርባ ብዙ ፈተናዎችን እያሳለፈ የመጣ ሰው እንደሆነ ይነገርለታል። ታዲያ ፍልፍሉ ምን ገጠመው? እጅግ አሳዛኝና ልብ ሰባሪ ነው። ትላንትና ምልክት እንኳን ሳይታይበት ድንገት እንዴት መራመድና መተኛት መንቀሳቀስ ያቅተዋል? ይሄ እጅግ ከባድ ነው። ምክንያቱም አንዳንድ በሽታዎች ምልክት ሰጥተው ነው ወደ ሰው ልጆች የሚመጡት። ታዲያ ፍልፍሉ እንደሳቀና እንደተጫወተ ፈተናውንና ሐዘኑን በልቡ ውስጥ ደብቆ ለሌሎች ደግሞ ደስታ እየሆነ ለመቀጠል ይታገላል። ብዙ ጊዜ አርቲስቶቻችንን ካዩአቸው እያንዳንዱ በፈተና መካከል እያለፈ ሁልጊዜ ግን በሚዲያ ፊት ሳቂታና ተጫዋች ሆኖ ይቀጥላል። ይህ ደግሞ የሚሆንበት ምክንያት ምንድነው? ለመኖርና እንጀራ ለማግኘትና ልጆችን ቤተሰብን ለማሳደግ ለሚባል እውነት የውስጡን ደብቆና በፈተና መካከል ጸንቶ ይቀጥላል። ለዚያ ነው ሲስቁና ሲጫወቱ የምናያቸው። በዚህ መካከል ታዲያ እጅግ ልብ ሰባሪውና አሳዛኙ መረጃ ደግሞ ድንገት ሾልኮ ይወጣል። ልጆቻቸው ሲያለቅሱና ሲያነቡ አባቴን አድኑልኝ ሲሉ እንሰማለን። አንዳንዶቹ ለዛ እንኳን አልታደሉም። አንዳንዱ ድንገት በሰው እጅ ሲያልፍ ሰማን። አንዳንዶቹ ደግሞ በሚያጠራጥር ህይወት መንገድ ውስጥ ረጅም ዓመታቶችን ሲሄዱ ሰማን። ታዲያ በዚህ መካከል እጅግ ልብ ሰባሪውና አሳዛኙ የፍልፍሉ ጉዳይ ሶሻል ሚዲያዎች ላይ መንቀሳቀስ ከጀመረ ቀናቶች ተቆጠሩ። ታዲያ ድንገት እንዴት እንደዚህ ሊሆን ቻለ? የበሽታው አመጣጥም ባያሳምነንም ድንገት እንኳን መታመሙ ቢነገርንም ነገር ግን አሁን ባለው ሁኔታ የፍልፍሉ የጤና ጉዳይ ምን ላይ ደረሰ የሚሉ ጥያቄዎች ሊኖሩ ይገባል። በዚህ መካከል ታዲያ ሶሻል ሚዲያዎች ተጨናንቀዋል። ፍልፍሉ ህይወቱ አልፏል፣ ወዲያኛው እስከ ወዲያኛው ድረስ አሸልቧል የሚሉ ዜናዎች እየተሰራጩ ይገኛሉ። ታዲያ በዚህ መካከል ነገሮች እጅግ ያሳዘኑና ልባችንን የሰበረ ጉዳይ እንደሆነ አይተን በዚህ መካከል ታዲያ ልባችን ተሰብሮ እጅግ አዝነን ወደ እናንተ መጣን። ሶሻል ሚዲያዎች ላይ የሚንቀሳቀሱ ነገሮች ምን ያክል እውነት ናቸው የሚለውን ለማጣራት ሞክርም በስተመጨረሻ ግን የፍልፍሉ አሁን ያለው ሁኔታ እጅግ አሳዛኝና ልብ ሰባሪ ሆኖ ይቀጥላል። ልብ ሰባሪ ጉዳይ ተከስቷል። በዚህ መካከል ታዲያ ፍልፍሉ ምን ገጠመው የሚሉ ነገሮች ቢበረቱም አሁን ያለበት የጤና ሁኔታ እጅግ አሳሳቢ እንደሆነና ለሞት ሊያደርሰው የሚችል እንደሆነ እየተነገረ ይገኛል። እጅግ ልብ ሰባሪና አሳዛኝ ነው። ባላችሁበት ሁሉ ለሱ ጸሎት እንድታደርጉና በቻላችሁበት አቅም ሁሉ ከጎኑ በመቆም የፍልፍሉን ጤና እንደገና እንድናይ እንድትረዱን ዘንድ ታላቅ ምኞታችን ነው። እኛ ኢትዮጵያን ሰው ሞተ ብለን ካልነገርናችሁ በስተቀር ሰዎችን
መልካምና በጎ ናቸው ብለን አናደንቃቸውም፣ አንፈልጋቸውም። ፍልፍሉ ከመሞቱ በፊት እንድረስ፣ እንጸልይለት መልእክታችን ነው። በቀጣይ አዲስ ሰበር ትኩስ መረጃ እስከምንገናኝ ድረስ ሶሻል ሚዲያ ላይ ደግሞ ፍልፍሉ ሞተ እየተባለ የሚንቀሳቀሰው ነገር ከእውነት የራቀ ውሸት መሆኑንም ላረጋግጥላችሁ ዘንድ እወዳለሁ። አሁን ያለበት የጤና ሁኔታ ቢያሳስብም ነገር ግን በጸሎት እንድታስቡት ስል በታላቅ አክብሮት ትህትና ጠይቃችኋለሁ። ውድ የሰላም ሚዲያ ቤተሰቦች ዛሬ ያዝንላችሁ አሳዛኝና ልብ ሰባሪ መረጃ ይህንን ይመስላል። በቀጣይ አዲስ ሰበር ትኩስ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ስለምትከታተሉን ከልብ እያመሰገንን ለወዳጅ ዘመዶቻችሁ ቪዲዮን ሼር እንድታደርጉና ቻናላችንን ሰብስክራይብ ስለምታደርጉ እያመሰገንን በቀጣይ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላምታ ተጠበቁም። ቸር ቆዩ፣ ቸርም ሰንብቱ እንላለን።